በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ 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 እያሉ ሄዱ። ታቦተ ማርያም ካልሆነች ቀኖናስ እንግዲህ እንደሰማችሁ አቡነ ኤርሚያስ አዝነው ይናገራሉ። ሰው የማርያም ታቦት ካልሆነ የሌላ ታቦት አንቀበልም ማለት ነው። እና አሁን ኦርቶዶክሳውያን እንደሚሉን ታቦት መሰዊያ ከሆነ ለምንድን ነው የምታማርጡት? የማርያም የአርሴማ እያላችሁ የምታማርጡት? የክርስቶስ ስጋና ደም የሚፈተትበት ነው ብላችሁ የምታምኑ ከሆነ መሰዊያ ነው ብላችሁ የምታምኑ ከሆነ ለምንድን ነው የማርያም ካልሆነ የሌላን አንቀበልም የምትሉት? በዚህ ምክንያት እንግዲህ አሁን ከሳቸው ንግግር መስማት እንደቻልነው ወደ 3 ቄስ ከስልጣነ ክህነታቸው ተይዟል ማለት ነው። አንቀበልም ያሉ ማለት ነው። የማርያም ታቦት ካልሆነ አንቀበልም አሉ። ሰው ለምንድን ነው የማይቀበለው ከተባለ እገሌ የሚባለው ታቦት ስለሰሚ ነው፣ ገንዘብ አምጪ ነው ተብሎ ስለሚታመን ነው። ይሄ ነው እውነታው። ይሄን ደግሞ ራሳቸው አቡነ ኤርሚያስን የተናገሩትን አንድ መጨረሻ ላሰማችሁና ጨርሱ። እኛ ኤርሚያስ እኮ ሁሉ ጊዜ ደስ ካለው እዚያኛው ኤርሚያስ ይከፋል። እሺ ምን አሉ መሰለ? ይሄን በደም ስሙልኝ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። ተመልከቱ እንግዲህ በእነሱ እጅ ትቆርባላችሁ እያሉ ተቋማቸውን ያቀርባሉ ማለት ነው አቡነ ኤርሚያስ። ስለዚህ በእነሱ እጅ የሚቆርቡ ሰዎች ያው ቁርባን የዘላለም ሕይወት ይሰጣል ስለሚሉ እነሱ እንግዲህ ቁርባኑ ላይ ጥያቄ ይነሳል ማለት ነው። በእነሱ እጅ እንዴት ትቆርባላችሁ? ለምን ከተባለ እነዚህ ካህናቶች በራሳቸው አንደበት ቅድም እንደሰማችሁት የሚያስጠነቁሉም አሉ። ክፍለ ገሌ ነው የሚሉ ማለት ነው። አንተ ክፍል የሚካኤል ታቦት ነው የሚቀና፣ ለሚካኤል ተሳል፣ ለአንተ ደግሞ አርሴማ ነች፣ ወደ አርሴማ ሂድ እያሉ ያው የሚያስጠነቁሉ አሉ ማለት ነው። ገንዘብ የሚያመጣ ታቦት አለ የሚሉ የሚያስተምሩ ካህናቶች አሉ። ከነዚህ ካህናቶች እንዴት ትቆርባላችሁ እያሉ እየተናገሩ ነው አቡነ ኤርሚያስ ማለት ነው። ስለዚህ እነዚህን ካህናቶች እንግዲህ እንዴት ነው የምንለያቸው የሚለው ደግሞ ሌላ እንግዲህ ጨቃጫቂ ጉዳይ ነው። አሁን አንድ ነን ይላሉ፣ ግን እዛ ውስጥ ነው ካህናቱ መካከል ያለውን ልዩነት አቡነ ኤርሚያስ በዚህ መንገድ አዝነው ይናገራሉ ማለት ነው። ስለዚህ ኦርቶዶክሳውያን ከማን እንደምትቆርቡ ራሳችሁ መለየት አለባችሁ። ይሄ ነው እንግዲህ አቡነ ኤርሚያስ ንግግር። ታቦት አሁንም በድጋሚ የምንናገረው ይሄ መሰዊያ ነው፣ ጠረጴዛ ነው፣ የጌታ ስጋና ደም የምንፈትትበት ነው የሚለው ትምህርታችሁ ምንም ውድቅ ነው፣ አይሰራም። ጸሎት ሰሚ መሰዊያ የለም። ጸሎት የሚሰማ መሰዊያ፣ ጸሎት የሚሰማ ጠረጴዛ የለም። በመጽሐፍ ቅዱስ እንደዚህ አይነት ጠረጴዛ አይታወቅም፣ እንደዚህ አይነት መሰዊያ አይታወቅም። በዛው ታቦት እያስጠነቆሉ ከዛ ደግሞ ምን ይሉናል? የኢየሱስ ስጋና ደም ደግሞ እናዘጋጅበታለን ይላሉ ማለት ነው። ማለት ደጋግሜ እንደምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጥምቀትና ስለ ጌታ እራት የማውራት ሞራል የላቸው። በጭራሽ ሞራል የላችሁ። የራሳችሁ ጳጳስ አቡነ ኤርሚያስ አዝነው እየተናገሩ ነው፣ አንዳንድ ካህናቶች እያስጠነቆሉበት ማለት ነው። ስለዚህ በጣም ጥንቃቄ መደረግ አለበት ለማለት ነው። ለኔ ቴንኪው በጣም ከነበርኩበት ስቴት ቤተክርስቲያን ድሮ ማለት ነው በጌታ ሳልሆን ቤተክርስቲያን ቤዝሜንት ላይ አንድ ሩም ተሰጠና ከዛ ይመለክ ነበር። ከዛ ቄሱ ሌላ ዓለማዊ ነው መሆን ብለው ሄዱ። የሚያገለግሉት የነበሩት ቄስ ላስ ቬጋስ ሲሄዱ ታቦቱ እየሄደ ከሳቸው ቤት ነበር የሚያድረው።
አሁን እሳቸው ሲሄዱ የት ሂደር ማደር ያስፈልጋል እንዴ? ያኔ እንዴት ግን ቤተክርስቲያን ብቻ መስሎ ማደር የሚገባው የሚል ጥያቄ ሁልጊዜም ጥያቄ ይፈጥርብኝ ነበረ በብዙ ነገር ልጅነትም ጀምሮ እና እስኪ እንየው ተባባል ማለት ነው። እዛ ከአፓርትመንት ነው እየሄደ ያድራል ማለት ነውና ያው ሳምንት ይቆያል፣ እሑድ ይወጣል። ተመልሶ ከሳቸው ወደ ቤት ሲሄዱ በመኪናቸው ይዘው ሲሄዳሉ። በቃ ማየት ስፈልግ ነበርና እንዲያው እንየው ስንባባል መቅሰፍት ነው አንቺ እንደዚህ ያለሽ እጅሽ ይቆራረጣል ምናምን ሲሉ ኧረ እንደው እንየው ይቆረጥ እንየው አትልስ አለ ማለት ነው። እና አይታይም ብለው ከለከሉ። እና አንደኛዋ ልጅ እንዳየች ነገረችን። እኔ ግን አላየሁትም ለእውነት ከሆነ ግን ጌታን ያገኘሁት እኔ በታቦት ነው። እንዴት እንደው በዚሁ ልመስከር። ባለፈውም ለኤርሚዬ ለውድ ወንድሜ ነግሬው ነበር፣ እገባለሁ መሰክራለሁ ብዬ በስልክ ነግሬው ነበረ። እንዴት ነው ያገኘሁት? አገር ቤት ለብዙ ጊዜ ሳልሄድ ቆይቼ በቃ እንደው አገሩ ናፈቀኝና ወደ አገር ቤት መሄድ ፈለኩኝ እና መሄድ የፈለኩበት ሰዓት ደግሞ የጥምቀት ሰሞን መሄድ ፈለኩኝ። ያ ደግሞ በጥምቀት ሰሞን መሄድ የፈለኩት ልጅ እያለሁኝ ጥምቀት ሲሆን ልጆች እናቶች ይወልዱና ገንዘብ ከሌላቸው ማስጠመቅ አይችሉም። ልጆቻቸውን ለቤተ ክርስቲያን የሚሰጥ የለም፣ ምግብ ማቅረብ አይችሉም እና ጥምቀት ሰሞን መሄድ ፈለኩኝ። ለምንድን ነው ልጅ እያልሁኝ ልጆች ሊያስጠምቁ ሲሉ ገንዘብ ስለሌላቸው ጥምቀትን ጠብቀው ያኔ ነው የሚያስረጩ ውሃ የሚያስረጩ በድፍረት መናገር እችላለሁ። እና ለዛ ብለውና በዛ ሲያሳዝኑኝ ነበርና አሁን ግን እስቲ እንግዲህ በዛን ጊዜ ለምን እነዚህ ለክርስትና ልጆቻቸውን ክርስቲያን ለማድረግ ገንዘብ የሌላቸው እንዴት ይታረሳሉ? እንዴ በዛን ጊዜ ሊሄድ እስኪ ድሉን ተጠቅም ያልኩና ያኔ ሄድኩኝ። አሁን እንደ ድሮ አይደለም አሁን ጥምቀቱ ምናምን አሉኝና ከሚሆንበት ቦታ ሄድኩኝ። ያው ጎንደር ተወልጄ ስላደኩ እዛ ከዋናው ሄድኩ ማለት ነው። ያኔ ሳየው ያንን ያቀበት ሬድ ካርፔት እያሉ ያነጠፉ ወጣቶቹ ጉንብስ ቀና ሲሉ ላበታቸው ጠብጠብ ሲል ያን ያህል እንግዲህ ከ2-3 ሰዓት መንገድ በዛ ቀበት ሽብሸባው ያምራል፣ ውረባው ያምራል። ግን ዝም ብሎ አሁን እንደማየው ከሆነ ያው ኤክሰርሳይዝ ነው ያደረጉት እና ይሄ ነገር እንዴት አሜሪካ ሀገር የለም? እኔ ከግማሽ እድሜ በላይ እዚህ ሀገር ኑር ያለሁ አንድ እንኳን የለም ክርስቲያን የሚበዛበት እዚህ ሀገር ብዬ ጥያቄ ፈጠረብኝና ተመለስኩ ማለት ነው። በታቦቱ ነው እንግዲህ ይሄ ታቦት ጥያቄ ነው። አርስቱ ላይ አይደለም፣ ይቅርታ ግን እንዲሁ ለተንፈስ ብዬ ነው። እዛ ከዚህ መጣሁ ተመለስኩና በቃ ሰርች ማድረግ አለብኝ ብዬ ታቦት ብዬ ስፈልግ ዩቲዩብ ላይ ውድ ወንድም ደግሞ ትዝታው ስለ ታቦት ያቀረበውን አየሁኝና በቃ እየተከታተልኩ አሁንም ሳይ የተቀዳ ቪዲዮ ሳይ ስለነበረ ጌታም ትቀበሉ ሲል መቀበል አልቻልኩም። የተቀዳ ቪዲዮ ስለነ እና በህልሜ ምን አየሁኝ? ታቦቱን ከመፈለጉ በፊት ምን አየሁኝ? ጭቃ ላይ እየተራመድኩኝ በቃ አንድ እግሬን ሳወጣው አንድ እግሬ ሲገባ አንድ እግሬ ሲወጣ ነቃሁኝና ያኔ የዛን ቀለት ስለ ታቦቱ ሰርች እንዳደረኩ ይገባኛል። ሌላ ቀን ደግሞ በጣም ኃይለኛ በቃ የሆነ የሚደብር ህልም አየሁኝና የሆነ ጉድጓድ ሰው እንደሚቀበርበት ጉድጓድ አካባቢ ነው ድንጋይ ይወረወርብኛል። አሁንም ድንጋይ በቃ ሰው አይደለም የሚወረወረው የሆነ ሰው ሲሞት ሁሉት አይቻለሁ። እንደዛ ነገር ሆኖ ግን ድንጋይ ነው የሚወረወርብኝና ልከላከላለሁ በቀኝም በግራና ያኔ በኃይል ደንግጬ ተነሳውና ከዛ ስራ ቀረሁኝና አሁንም ትዝታውን
ስከታተል የዛን ቀለት ያው ጌታም ተቀበሉ ሲል ደስ አለኝ። ግን ምን ፈራሁኝ? ስሜን መጻፍ ፈራሁኝ። አንድ ቁጥር ነው ሚለው የነበር መሰለኝ። ያን ፈራሁኝ። ግን ተንበርክኬ ጌታን ተቀበልኩ። በሚቀጥለው ቀን ደውዬ ነገርኩት። እሱም ዩቲዩብ ላይ አስቀምጦታል። እኔም ኮሜንት ላይ እውነት እንደሆነ ብያለሁኝ። እና የታቦቱ ጉዳይ በጣም የሚገርመኝ ደግሞ አድገናል እንደው አድገንበት ከዛ ውጪ ምንም የለም የሚለው ነገር እየፈራን ነው ያደግነው። ግን ከዚህ ሀገር ወይም ሌላ ሀገር የሚኖሩ ሰዎች እንዴት ጥያቄ አይፈጥርባቸውም? እንዴት ጥምቀት ተብሎ ታቦት ተንጋግቶ አይወጣም የሚለው ጥያቄ የላቸውም ወይ የሚል ነው እኔ የሚገርመኝ። ከዛም እንግዲህ ጌታ ረድቶኛል። ከዛም ደግሞ ዩቲዩብ ላይ ሳዳምጥ ኤርሚየን ሲያስተምር አየሁት። ቀጥታ የት ነው የሚያስተምረው ሲባል ቲክታክ መሆኑን ሳይ ኤርማይ ወንድሜን እሱን ለመከታተል ብዬ ቲክቶክ ዳውንሎድ አደረኩ ማለት ነው። ተባረኩልኝ። በጣም ነው የምወዳችሁ። እኔ አሁን በጌታ ሆኜ ተምሬ አሁን ተጠምቄያለሁኝ። ክብሩን ሁሉ ለሱ ይሁን። አሜን። እግዚአብሔር ይመስገን። አመሰግናለሁ። ሰይ እንኳን ጌታ ረዳሽ። አሜን አሜን አሜን። በዚሁ አንድ ነገር ልናገር። በዚህው አጋጣሚ እኔ ባደኩበት አካባቢ ድሮ ጴንጤ ሲባል እንዳትነኳቸው፣ እንዳታናግሯቸው እነዚህ እያሉ በቃ እያስፈራሩነ ለእውነት አይደለም ኢየሱስ ጌታ ነው ብሎ የመሰከረልኝ የለም። እንዳልኩ ጌታን ያገኘሁት በዛው በቃ ያሳየው በራልኝ። ታቦቱ ማለት ምን እንደሆነ ገባኝ፣ አየሁት በቃ እና እንዳትነኳቸው። እኔ የተቀበረ ሩፋኤል ቤተክርስቲያን ጎንደር ልጆቻቸው በጌታ ሆነው አንዲቱ አባቷ ሙቶ ሲቀበር የተቀበረውን ሬሳ ሲያስወጡ ያየው ሰው ነኝ። ልጅቱ በጌታ ስለሆነች የጴንጤ አባት ነው እንደ ልጃቸው ጴንጤ ነው ጴንጤ ልጅ አላቸው ተብለው ሌላ ያ ብቻ አይደለም። አንድ ጊዜ አባራ ጊዮርጊስ የሚባል እንግዲህ ጎንደር እዛ ተወልደ ያለ ቲጂ እንግዳ ስላስቀመጥን እንቀጥላለን። እሺ እናወራለን፣ እንነጋገራለን። ጥሩ እንግዳ ስላስቀመጥን መልስ አለኝ ስላለ ማለት ነው። እሺ ኦኬ ያ ይሄዱ አንተ መወጣለሁኝ አቢ እንትን ሰላም ሁሉ። እሺ ቲጂ ተባረክልኝ። እሺ ሰላም ጋረደ። እሺ ከየት ቤተ እምነት ምንድነው ትርጉሙ? መጀመሪያ እስኪ ንገረኝ። ከየት ቤተ እምነት ነህ? ነው በቃ አሁን የምጠይቅን ስመልስለት ታውቀዋለህ። ግን አሁን ታቦት ምን ማለት ከየት ቤተ እምነት ነው ወዳጄ? ኦርቶዶክስ። አትፍራ ብራዘር፣ እምነት ነው። በጣም ነው የምኮራው ኦርቶዶክስ እምነት። አሁን ታቦት ምን ማለት እኮ ከየት ነህ? ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ አልኩህ እኮ። ጎበዝ። እሺ ሜላ አለ አለው። እሺ እኔ ማስረጃ አለኝ የሚል አንድ ኦርቶዶክስ አግኝተናል። እባክህን የማስረጃ ጉዳይ ሳይሆን አሁን የምንነጋገር በታቦት ጉዳይ እና አንተ የተመለከቱበት የታቦት ጉዳይ እና መጽሐፍ ቅዱስ የሚለው በመጀመሪያ ጥያቄያችንን ስማ ወዳጄ። እሺ ታቦት ነው ያላችሁ ወይንስ ጠረጴዛ ነው ያላችሁ ነው ጥያቄው። አሁን አንድ ነገር እንነጋገር። መጀመሪያ ታቦት ምንድን ነው? ወደሱ እንመጣለን። መጀመሪያ ምን እንዳላችሁ ነው። ታቦት ነው ወይስ ጠረጴዛ ነው? ማን ልበል ግን ታናገረኝ ሰውዬ። ታቦት ነው ያላችሁ ጠረጴዛ? ወዳጅ ስምህ ብትነግረኝ። እሺ ሜሎስ። አንተ ታናግረኝ። ዳንኤል ካናገርከኝ አንተ ራስህ አናግረኝ። ነው ዝም ብዬ አይደለም። በመሰለ ዳኒ ሜሎስ እኔን የሚናገርበት ሞራል የለውም። ገብቶሃል አይደል? ማቴዎስ ወንጌል ላይ አንድ የሚናገረው ቃል አለ። ሰው ፍሬ ኖሮት ወንጌል ለመስበክ ወጥቶ ቢያስተምረኝ በጣም ደስ ይለኛል። እንያችሁ
እናያችሁ ችግር የለም። አዳምጠኝ። አሁን አሁን አንተ እኮ ማውራት አቅም እንደሌለው እስቲ እናያችሁ ችግር የለም። እኔ ማንም አያወራም እሱ ካላወራ አይደለም። እስቲ እናያችሁ ቀጥል። እናንተ አወራቃችሁ ታቦት ነው ጠረጴዛ ነው ያለው ወዳጄ። ሰው እንዴት በአደባባይ ካሜራ ደቅ ነው ለዛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ቆሞ ስለ ኦርቶዶክስ ይዋሻል? እስቲ ይህን ቪዲዮ እንስማ። ሁለት ውሸቶችን አሰማችኋለሁ። ውሸት ቁጥር 1 በሉልኝ። በ66 እና በ80 አሐዱ መካከል ያለውን ልዩነት ነገር በመጀመሪያ ደረጃ ያለው እንግዲህ የቁጥር ልዩነት ነው። 27 የአዲስ ኪዳን መጽሐፍ ይቀበላሉ፣ እኛም እንቀበላለን። ልዩነታችን ያለው የብሉይ ኪዳን ላይ ነው። እኛ ውሸት ቁጥር 1 ምን ይላል? እኛ የምንቀበለው 27 የአዲስ ኪዳን መጽሐፍት ነው በማለት በአደባባይ ኦርቶዶክስ ቤተክርስቲያን በር ላይ ቆሞ ስለ ኦርቶዶክስ ይዋሻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለው ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ በዚህ ጉዳይ ላይ ኦርቶዶክሳዊ ምላሽ ለልደተ ቃል ይሰጣል። እንደዚህ በማለት የአዲስ ኪዳን መጽሐፍት ቁጥር 35 ነው ይለናል። እንግዲህ ከ27ቱ የአዲስ ኪዳን መጽሐፍት 8 በመጨመር 35 ነው ያለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናገራለች። ይሄ ወዳጃችን ግን ምን ይለናል? 27 ናቸው ይለናል። ውሸት ቁጥር 2 በሉልኝ። ይሄ ወዳጃችን ደግሞ ይህን ቪዲዮ ሄዳችሁ ሼር አድርጉት። አይ ቲንክ የመጨረሻው ቪዲዮ ይመስለኛል የሜላ። ይህን ቪዲዮ ሼር አድርጉት፣ ዲዩት አድርጉት ብዙ ሰዎች ጋር እንዲደርስ። ጸጋና ሰላም ይብዛላችሁ። የዳጊሻ ላሳያችሁ። አይ ቲንክ ዳጊም የመጨረሻ ይመስለኛል የሰራው ዳጊ እሺ ያ ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊት አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ። ቪዲዮ 2 ይህንን ቪዲዮ ሰምታችሁ ጨርሳችሁ ደግሞ ሼር አድርጉት። ጸጋ ይብዛላችሁ። ያ ብዙ ሰዎች ጋር ማድረስ እንድንችል ማለት ነው እና ተባረኩ። እሺ የታቦት ጉዳይ ኦርቶዶክስ ቤተክርስቲያን ካሏት መሰረታዊ ከምትላቸው ትምህርቶች መካከል አንዱ ነው። እንግዲህ ቤተክርስቲያኒቷ ታቦትን በተመለከተ ግን ወጥ የሆነና አማኙ ሁሉ ተመሳሳይ ምልክታ እንዲኖረው የሚረዳ ትምህርት አላት ወይ ካለን የላትም። ምክንያቱም ይህንን የሚያሳየው ቤተክርስቲያኒቷ ውስጥ የሚያገለግሉ አገልጋዮች በዚህ በታቦት ጉዳይ ላይ የተለያየ ትምህርቶችን ሲያስተምሩ በቤተክርስቲያኒቷ አውደ ምሕረት ላይ ሲናገሩ ሲያስተምሩ እናያለን። ለምሳሌ ይህንን መምህር ሲሰምተን እንመለስ። ኪዳን ታቦት መሰዊያ ነው። ምንድነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ሌላኛው ቪዲዮ ይሄ ነው። ይህንን ቪዲዮ ደግሞ ሼር አድርጉት፣ ሪፖስት አድርጉት። ጸጋና ሰላም ይብዛላችሁ። ብዙ ሰዎች ጋር እንድንደርስ ነው መልእክታችን ማለት ነው። ከማስወረዳቸው በፊት ጌታ ኢየሱስ ዘመናችሁን ይባርክ። ሜላ ማጠቃለያ የምንሰጠው ነገር አለ? ካለዛ ወንድምነት ስለከፈተ አይ ቲንክ ወደ እሱ ጋር መሄድ እንችላለን። ማጠቃለያው እንግዲህ ወደ ህብስቱ ሳይሆን ወደ ጌታ ወደ ኢየሱስ ነው። ታቦቱ ላይ ወደሚሰራው ህብስትና ወይን ሳይሆን እውነተኛ ህብስት የሆነው እውነተኛ የህይወት እንጀራ ወደሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ታቦት፣ ጠረጴዛ፣ ገበታ ከሚል ለነፍሳችሁ እረፍትን ከማይሰጥ ትምህርት ወጥታችሁ ወደ ጌታችን ወደ ኢየሱስ ነው። ጸጋ ይብዛላችሁ። አሜን። ተባረኩ። የሆነው መልእክታችን ጌታ ኢየሱስ ዘመናችሁን ይባርክ።